ሰላም ውድ ተማሪዎችና የቻናሌ ቤተሰቦች ሰላማችሁ ይብዛ ያልኩኝ ይህንን ቻናል ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትረሱ እንዲሁም እንዳትዘነጉ እያልኩ ወደ ዛሬ ትምህርት እገባለሁ። የዛሬ ትምህርታችን ግሬድ 11 ጂኦግራፊ ኢንትራንስ ኤግዛም ፎር ግሬድ 12 ስቱደንትስ። እንግዲህ በ11ኛ ክፍል ትምህርታችሁ ውስጥ ዩኒት 1 ላይ የተማራችኋቸውን ኢንትራንስ ኤግዛም ላይ የመጡ ጥያቄዎች ከ2004 እስከ 2008 ዓመተ ምህረት ያሉትን እንሰራለን። ሶ ኢትዮጵያን ዩኒቨርሲቲ ኢንትራንስ ኤግዛም ፍሮም 2004 up to 2008 EC grade 11 geography unit 1 questions. The first question is, which of the following became the most important features of geography in the 1950s and in the 1960s? በ1950ዎቹ እና በ1960ዎቹ የጂኦግራፊ ዋነኛ መታወቂያ የሆነ ወይም ዋነኛ መገለጫው የትኛው ነው? ኤ the development of GIS, B environmental determinism, C the central place theory, D the quantitative revolution. The answer is A the development of GIS ይሆናል ማለት ነው። ምክንያቱም GIS ማለት a process of transforming real futures into computer system። ያ ማለት መሬት ላይ ያሉ ፊውቸሮች ሰው ሰራሽ የሆኑ ተፈጥሯዊ ነገሮች ወደ ኮምፒውተር ሲስተም ወይም ወደ ማፕ ሲስተም የምንቀይርበት ሂደት GIS ይባላል። GIS ማለት ጂኦግራፊክ ኢንፎርሜሽን ሲስተም ማለት ነው። እንግዲህ GIS ለብዙ ፐርፐስ ያገለግለናል። ለትራፊክ ማኔጅመንት፣ ለአግሪካልቸር፣ ለኤጁኬሽን፣ ለሜዲካል ሰርቪስ ለተለያየ ፐርፐስ መገልገል እንችላለን። ስለዚህ በ1950ዎቹ እና በ1960ዎቹ በዋናነት ጂኦግራፊን ዋና መገለጫ ፊቸር የነበረው GIS ይሆናል ማለት ነው። ኩዌስችን ነምበር 2 ወይም ሁለተኛ ጥያቄ which of the following best indicates the central concern of modern human geography? እንግዲህ እንደምታውቁት ጂኦግራፊ በሁለት ይከፈላል፣ ፊዚካል ጂኦግራፊ እና ሞደርን ጂኦግራፊ። ፊዚካል ጂኦግራፊ ማለት ስለ ናቹራል ፊቸሮች የሚያጠና ሳይንስ ሲሆን ሞደርን ሂውመን ጂኦግራፊ ወይንም ሂውመን ጂኦግራፊ ነው የሚያጠናው ስለ ሰው ሰራሽ የሆኑ ነገሮች ነው። ፊዚካል ጂኦግራፊ ብለን የምንጠራቸው ለምሳሌ ባዮጂኦግራፊ፣ ሶል ጂኦግራፊ፣ ጂኦሞርፎሎጂ፣ ኦሽኖግራፊ እያለ ይቀጥላል። ነገር ግን ሂውመን ጂኦግራፊ ስንል ፖፑሌሽን ጂኦግራፊ፣ ካልቸራል ጂኦግራፊ፣ አርባን ጂኦግራፊ፣ ሂስቶሪካል ጂኦግራፊ ያልን ልንከፋፍለው እንችላለን። ስለዚህ ስለ ሞደርን ሂውመን ጂኦግራፊ ቤስሊ የሚገልጸው የትኛው ነው? ኤ studying social and physical environment and preparing maps, B identification of various type of cultural and physical features, C studying the spatial organization of settlement and economic activities, D studying the relationship that human beings have with the physical environment. ስለዚህ ኤ የሚገልጽልን ስለ ፊዚካል ጂኦግራፊ ነው፣ ቢም ስለ ፊዚካል ነው፣ ሲ ስለ ፊዚካል ጂኦግራፊ ነው፣ ዲ ስለ ፊዚካል ጂኦግራፊ ነው፣ ሲ ግን ስለ ሞደርን ሂውመን ጂኦግራፊ ነው። ስለ ሰው ሰራሽ ነገሮች ብቻ ነው የሚያጠነው። ስፓሻል ኦርጋናይዜሽን ኦፍ ሴትልመንት የሰዎች ሴትልመንት አመሰራረትና ኢኮኖሚክ አክቲቪቲያቸውን ብቻ ያጠናል ያለን ነው። ስለዚህ the answer is C. Question number 3, which of the following statement best represent the view of environmental determinism? እንግዲህ እንደምታውቁት ጂኦግራፊ ላይ አራት አይነት ስኩል ኦፍ ታውት ወይንም አመለካከቶች አሉ። አንደኛው ኢንቫይሮንመንታል ዲተርሚኒዝም ነው፣ ሁለተኛ ፖሲቢሊዝም፣ ሶስተኛ ኳንቲቴቲቭ ሪቮሉሽን፣ አራተኛው አፕላይ ጂኦግራፊ ነው። ስለዚህ ስለ ኢንቫይሮንመንታል ዲተርሚኒዝም በትክክል ወይም ቤስሊ የሚገልጹ የትኛው ነው? ኤ human beings have a limited ability to tame nature, that is called possibilism. B people's lifestyle are shaped by the physical environment in which they live, the answer is B. C people's ability to tame nature depend on their level of technological change, D people's ability to tame nature depend on the degree or complexity of their social organization. ስለዚህ the answer is B ይሆናል ማለት ነው። ምክንያቱም B የሚያጠነው ስለ ኢንቫይሮንመንታል ዲተርሚኒዝም ነው። ኢንቫይሮንመንታል ዲተርሚኒዝም ማለት human is
ኢንፍሉዌንስድ ባይ ዘ ናቹራል ኢንቫይሮንመንት። ስለዚህ ተፈጥሯዊ አካባቢ የሰው ልጆችን አኗኗር፣ የሰው ልጆችን ካልቸር፣ የሰው ልጆችን ባህል፣ የሰው ልጆችን አመለካከት፣ የሰው ልጆችን አቲቲዩድንም ሼፕ ያደርጋል ማለት ነው። ስለዚህ ፒፕልስ ላይፍ ስታይል አር ሼፕድ ባይ ዘ ፊዚካል ኢንቫይሮንመንት ዊዝ ዘይ ሊቭ። ሶ ዘ አንሰር ኢዝ ቢ ይሆናል ማለት ነው መልሳችን። አራተኛው ጥያቄ ስናይ which of the following is the oldest known definition of geography? እንግዲህ ጂኦግራፊ ሁለት አይነት ዴፊኔሽኖች አሉት፣ ኦልደስት እና ሞደርን ዴፊኔሽን ማለት ነው። ስለዚህ ስለ ኦልደስት ዴፊኔሽኑ ወይም በጣም ታዋቂ የሆነው ኦልደስት ወይም የጥንት የጂኦግራፊ ዴፊኔሽን የትኛው ነው? ኤ the field of study which deals with the description of the earth. B the field of study which explains the spatial variation of phenomena on the surface. C the study of a relationship that exists between humankind and the natural environment. D the systematic study of landform, climate, water resource, vegetation and human activity. ስለዚህ እንግዲህ ቢ ሲ እና ዲ ሞደርን ዴፊኒሽን ኦፍ ጂኦግራፊ ሲሆኑ የመጀመሪያው ግን ኤ ላይ የሚገለጸው ወይም ኤ ኦልደስት ዴፊኒሽን ኦፍ ጂኦግራፊ ይሆናል ማለት ነው። ምክንያቱም the word geography comes from two Greek words, geo and graphic. Geo mean earth, graphic mean description. So geography means the description of earth surface. ስለዚህ ኦልደስት ዴፊኒሽን የሚባለው ኤ ላይ ያለው ነው ማለት ነው። the field of study which deals with the description of the earth የሚለውን ነው ማለት ነው። አምስተኛው ጥያቄ ስናይ which one of the following type of economic activity was introduced to the tropical area in the most recent past? እንግዲህ ከሚከተሉት ኢኮኖሚያዊ እንቅስቃሴዎች ውስጥ ወደ ትሮፒካል ቦታዎች በቅርብ የመጣው ኢኮኖሚያዊ እንቅስቃሴ የትኛው ነው? ኤ human hunting and gathering. B shifting cultivation. C plantation agriculture. D fishing. So the answer is C በጣም ሬሰንት የሚባለው ማለት ነው። hunting and gathering is the oldest one. shifting also oldest, fishingም oldest ናቸው ማለት ነው። so the most recent one is plantation agriculture. plantation agriculture ማለት አንድን ቦታ በመያዝ በሰፊው ወደ እርሻ መቀየር ማለት ነው። በተለይ የሚያመርቱት ምርቶች ፕላንቴሽን አግሪካልቸር ላይ የሚመረቱ ምርቶች ገበያ ተኮር ናቸው። so they are commercial crops are produced in plantation agriculture. so plantation agriculture is introduced by colonizers. ፕላንቴሽን አግሪካልቸር ወደ ተለያዩ ወደ ትሮፒካል የሆኑ የዓለማችን ክፍሎች የመጣው በቀኝ ገዢዎች ነው ማለት ነው። ስለዚህ ፕላንቴሽን አግሪካልቸር የሚጠቀሙ አንደኛ ሜካናይዝድ ቴክኖሎጂ፣ ሂውጅ ካፒታል፣ ላርጅ ላንድ ሳይዝ ይጠቀማል ማለት ነው። ስድስተኛው ጥያቄ which of the following layer of the atmosphere is nearest to the earth's surface? ከሚከተሉት የአየር ንብብሮች መካከል በጣም ቅርብ የሆነው ለመሬት ወይም ለክረስት ቅርብ የሆነው የአየር ንብብር የትኛው ነው? ኤ ቴርሞስፌር፣ ቢ ስትራቶስፌር፣ ሲ ሜሶስፌር፣ ዲ ትሮፖስፌር። እንግዲህ አትሞስፌር ማለት ጋዚየስ ኢንቨሎፕ ማለት ነው። በጋዝ የተሸፈነ የመሬት ክፍል አትሞስፌር ብለን እንጠራለን። ሶ አትሞስፌር ኢዝ ጋዚየስ ኢንቨሎፕ፣ መሬትን እንደ ብርድ ልብስ ከቧት የሚገኝ የጋዝ ንብብር አትሞስፌር ይባላል። አትሞስፌር 4 ሌየሮች አሉት። የመጀመሪያው ሌየር ትሮፖስፌር ይባላል። ሁለተኛው ስትራቶስፌር፣ ሶስተኛው ሜሶስፌር፣ አራተኛው ቴርሞስፌር ይባላል ማለት ነው። ከነዚህ ውስጥ ቅርብ የሆነ የትኛው ነው? ቴርሞስፌር ነው ማለት ነው። ቴርሞስፌር ኢዝ ዘ ኒረስት ሌየር ኦፍ አትሞስፌር ይሆናል። ሶ ዘ አንሰር ኢዝ ዲ ይሆናል ማለት ነው። እንግዲህ እያንዳንዱ እነዚህ ለማየት ያህል መሬት 4 ሌየሮች አለዋት ብለናል። እነዚህም the first one is troposphere. ትሮፖስፌር ማለት አንደኛ 75% የሚሆነው የአትሞስፌር ጋዝ የሚይዘው የአትሞስፌር ክፍል ነው። ሁለተኛ ትሮፖስፌር ላይ አልቲቲዩድ በጨመረ ቁጥር ቴምፕሬቸራችን ዲክሪዝ ያደርጋል። ሶስተኛ ትሮፖስፌር ጀት ስትሪም የሚባሉ ዊንዶች የያዘው ሌየር ነው። ጀት ስትሪም ዊንድስ በጣም ፈጣን የሆኑ በሰዓት ብዙ ኪሎ ሜትሮችን መጓዝ የሚችሉ ጀት ስትሪም የሚባሉ ዊንዶችን የያዘ ነው። እንግዲህ አውሮፕላኖችና ሄሊኮፕተሮች የሚንቀሳቀሱበት ዞን
በትሮፖስፌር እና በስትራቶስፌር መሃል ነው። ይህ ቦታም ጀት ስትሪም ዊንድ ያለበት ቦታ ነው ማለት ነው። ወይም ቦታው ትሮፖፓውዝ ተብሎ ይጠራል ማለት ነው። በሁለተኝነት ማስቀምጥላችሁ ስትራቶስፌር ነው። እንግዲህ ስትራቶስፌር ሰከንድ ሌየር ኦፍ አትሞስፌር ሰከንድ ሌየር ነው፣ ሁለተኛው ሌየር ነው። አብዛኛው ኦዞን ጋዝ ወይንም ኦስሪን የያዘው ፓርት ነው። ስትራቶስፌር ኮንስታንት የሆነ ቴምፕሬቸር ያለው ቦታ ነው። ኮንስታንት ቴምፕሬቸር ያለው የአየር ንብብር ነው። ስለዚህ አብዛኛው አልትራ ቫዮሌት ሬስ ዩቪአርስ የሚባሉ ጋዞች ሪፍሌክት ባክ ተደርገው የሚመለሱት ስትራቶስፌር ላይ ነው ማለት ነው። በሶስተኝነት የምናየው ሜሶስፌር ተብሎ የሚጠራው ሌየር ነው። ሜሶስፌር ኢዝ ሰርድ ሌየር፣ ሶስተኛው የአየር ንጣፍ ነው። ሜሶስፌር ቴምፕሬቸሩ ዲክሪዝ ያደርጋል። ቴምፕሬቸሩ በዋናነት ኔጌቲቭ 100 ዲግሪ ሴልሺየስ ነው። በጣም ቀዝቃዛው የአትሞስፌር ክፍል ኦር ዘ ኮልደስት ሌየር ኦፍ አትሞስፌር ኢዝ ኮልድ ሜሶስፌር። እንግዲህ ይሄ ሜሶስፌር ዋና ጥቅሙ ምንድን ነው? ዲስኢንቴግሬሽን ኦፍ ኦር ዲስኢንተግሬት ሜቶራይት ማለት በማርስና በመሬት መካከል የሚንቀሳቀሱ አለታማ የሆኑ ስፔስ ኦብጀክቶች ናቸው። እነዚህ ስፔስ ኦብጀክቶች አንዳንድ ግራቪታቸውን ጥሰው ወደ መሬት አትሞስፌር ሲገቡ ልክ ሜሶስፌር ላይ እንደደረሱ ሙቀቱ በጣም ቀዝቃዛ ስለሆነ ኤክስፕሎድ ያደርጋሉ ወይንም ዲስኢንትግሬት ያደርጋሉ። ዲስኢንትግሬት ማለት እነዚህ ሜቶራይቶች ወደ ካርበን ዳይኦክሳይድ የሚቀየሩበት ማለት ነው። ተሰባብረው ወደ ስብርባሪ የሚቀያየሩበት ወይም ወደ ጋዝ የሚቀየሩበት ሌየር ነው ማለት ነው። ስለዚህ ሜሶስፌር አንዱ ጥቅሙ ምንድነው? ዲስኢንትግሬሽን ኦፍ ሜቶራይትስ። አራተኛው ሌየር ቴርሞስፌር ይባላል። ቴርሞስፌር እንግዲህ በጣም ሎ ዴንሲቲ ያለው ሌየር ነው። ሎ ዴንሲቲ በጣም ዝቅተኛ የሆነ ማስ ያለው ሌየር ማለት ነው። እንዲሁም ቴምፕሬቸሩ 1200 ዲግሪ ሴልሺየስ ነው። ቴርሞስፌር ሁለት ሌየሮች አሉት። እነዚህም አዮኖስፌርና ኤግዞስፌር የሚባሉ ኤግዞስፌርና አዮኖስፌር የሚባለው ሌየር ዓለማችን ላይ ያሉ የሚዲያ ተቋማት እንዲሁም የቴሌኮም ተቋማት ሳተላይቶቻቸውን የሚያሰፍሩበት ቦታ ነው። ስለዚህ አዮኖስፌር ማለት ኔጌቲቭሊ ቻርጅድ ፓርቲክል ያሉበት የአትሞስፌር ክፍል ነው። ይሄ ቦታ በኔጌቲቭ እና በፖዚቲቭ ቻርጆች የተሞላ ቦታ ነው። ስለዚህ ይሄ ቦታ የሚያገለግለው ፎር ኮሚኒኬሽኑ ፐርፐዝ ነው። ዓለማችን ላይ የሚገኙ የቴሌቪዥን ጣቢያዎች እንግዲህ ከግራውንድ ስቴሽን ሜሴጅ የሚልኩትበት ሌየር ነው ማለት ነው። እዚህ ኤሪያ ላይ ሰው አልባ የሆኑ መንኮራኩሮች ይገኛሉ ማለት ነው። ወይም ግራቪቲ ዜሮ የሚሆኑበት የመሬት ክፍል ነው ማለት ነው። በቀጣይ የምናየው ሰባተኛው ጥያቄያችን ነው። which of the following field of geography is different from the other? እንግዲህ ከሚከተሉት የጂኦግራፊ ፊልዶች መሃል የተለየው የትኛው ነው? ኤ ፖፑሌሽን ጂኦግራፊ፣ ቢ ሶይል ጂኦግራፊ፣ ሲ ካልቸራል ጂኦግራፊ፣ ዲ ፖለቲካል ጂኦግራፊ። ፖፑሌሽን ጂኦግራፊ is human geography, soil geography is physical, cultural is human, political geography is human geography. So the answer is B, which is soil geography is a part of physical geography. ጂኦግራፊ ነው ማለት ነው። ስለዚህ መልሳችን የሚሆነው ቢ ነው ማለት ነው። ሶይል ጂኦግራፊ ይሆናል ማለት ነው። ስምንተኛው ጥያቄያችን which of the following branch of geography deals with nature and determinants of the production, spatial distribution, exchange and consumption of goods and services? በአንድ ቦታ ላይ የሚመረቱ የምርቶችን የነዚህ ምርቶች ስርጭትን እንዲሁም የነዚህ ምርቶች ፍጆታን የሚያጠናው ሳይንስ የትኛው ነው? ኤ ባዮጂኦግራፊ፣ ቢ ፖለቲካል ጂኦግራፊ፣ ሲ ኢኮኖሚክ፣ ዲ ሂስቶሪካል። ዘ አንሰር ኢዝ ሲ ኢኮኖሚክ ጂኦግራፊ ይሆናል ማለት ነው። ዘ አንሰር ኢዝ ሲ ኢኮኖሚክ ጂኦግራፊ ይሆናል ማለት ነው። ባዮጂኦግራፊ የሚያጠናው ስለ ፕላንትስ ኤንድ አኒማልስ ነው። ፖለቲካል ጂኦግራፊ ስለ ባውንደሪስ ነው። ባውንደሪ። ሂስቶሪካል ጂኦግራፊ ዘ ሂስቶሪካል ቼንጅ ኦፍ ላንድ ፎርም ነው። ኢኮኖሚ ጂኦግራፊ የሚያጠናው ደግሞ ስለ ኢኮኖሚክ ሲቹዌሽን ወይም ሲስተም ነው ማለት ነው። በዘጠኝነት የምናየው ጥያቄ the key focus of research and teaching in contemporary geography is
A. Describing the Earth. B. Explaining weather anomalies and climate change. C. Explaining the spatial relationships and various in human activity. D. Explaining factors that shape the world economic order. እንግዲህ ጂኦግራፊ ላይ የሚደረገው ሪሰርች ዋና ፎከሲንጉ ምንድን ነው? The answer is C. Explaining spatial relationships in various in human activities. So በዋናነት የሚያጠላልን ስለ ሪሌሽንሺፕ ወይም ስለ ስፓሻል ሲቹዌሽን ነው ማለት ነው። Describing the Earth is B. Explaining weather anomalies. C. Explaining factors shape of the world in economic order. So the answer is C is a best answer for this question. Question number 10. Which of the following branch of geography studies the anthroposphere? Anthroposphere. እንግዲህ 11ኛ ክፍል ስትማሩ ስኮፕ ኦፍ ጂኦግራፊ የሚል ነገር ተምራችኋል። ስኮፕ ኦፍ ጂኦግራፊ። ስኮፕ ማለት ኮንተንት ማለት ነው። ኮንተንት ኦፍ ጂኦግራፊ። ኮንተንት ኦፍ ጂኦግራፊ ኢስ ኮልድ ስኮፕ ወይም በሌላ ቋንቋ ጂኦስፌር ይባላል። ጂኦስፌር ተብሎ ይጠራል። የጂኦግራፊ ዋና የጥናት ኤሪያዎች ማለት ነው። ስለዚህ ጂኦግራፊ ስኮፕ በ5 ከፍል ነው ነበር ካስታወሳችሁ። አንደኛው ስኮፕ ብለን የጠራ ነው ሃይድሮስፌር ነው ኦር ወተር ቦዲስ ነው። ሃይድሮስፌር። ሁለተኛው ባዮስፌር ነው። ሶስተኛ ሃይድሮስፌር፣ ባዮስፌር፣ ሊቶስፌር ነው። ሊቶስፌር። አራተኛው አትሞስፌር ነው። እነዚህ አራቱ ፊዚካል ኢንቫይሮንመንት ሲሆኑ የመጨረሻው አንትሮፖስፌር ነው። ስለዚህ እነዚህ አራቱ ፊዚካል ኢንቫይሮንመንት ሲይዙ የመጨረሻው አንትሮፖስፌር ደግሞ የሚይዘው ማን ሜድ ኢንቫይሮንመንት ነው ማለት ነው። ስለዚህ የትኛውን? ኤ ክላይማቶሎጂ፣ ቢ ሃይድሮጂኦግራፊ፣ ሲ ካልቸራል ጂኦግራፊ፣ ዲ ፖፑሌሽን ጂኦግራፊ። ሶ ዘ አንሰር ፎር ዚስ ኩዌስችን ኢዝ ካልቸራል ኤንድ ፖፑሌሽን ጂኦግራፊን ሁለቱን ነው የሚይዘው ማለት ነው። ካልቸራል እና ፖፑሌሽን ጂኦግራፊን ይይዛል ማለት ነው። ስለዚህ ካልቸራል ወይም ፖፑሌሽን ጂኦግራፊ ከተባለ አንትሮፖስፌር ነው ማለት ነው። 11ኛው ጥያቄ the philosophy of environment determinism differ from environmental possibilism in the latter focus on more on እንግዲህ ኢንቫይሮንመንታል ፖሲቢሊዝምን በደንብ ፎከስ የሚያደርገው የትኛው ላይ ነው? አንደኛ ዩዝ ኦፍ ጂኦግራፊክ ኖሌጅ ቱ ሶልቭ ኮንቴምፖራሪ ፕሮብለምስ፣ ይሄኛው አፕላይ ጂኦግራፊ ነው። ቢ አፕሊኬሽን ኦፍ ስታቲስቲካል ቴክኒክ፣ ይሄ ደግሞ ኳንቲቴቲቭ ሪቮሉሽን ብለን የምንጠራው ስኩል ኦፍ ቶት ነው። ሲ ስተዲ ኦፍ ዘ ዲስትሪቢዩሽን ኦፍ ኢንቫይሮንመንታል ሪሶርስስ፣ ዲ ዘ ቱ ዌይ ሪሌሽንሺፕ ቢትዊን ሂውመን ኤንድ ዜር ኢንቫይሮንመንት። ዘ አንሰር ኢዝ ዲ በሰዎችና በኢንቫይሮንመንታችን መካከል ሁለት አይነት ያለው መስተጋብር ነው የሚያጠናልን ማለት ነው። ኢንቫይሮንመንታል ፖሲቢሊዝም፣ ያ ማለት ማን ኢዝ ዘ ማስተር ኦፍ ኢንቫይሮንመንት፣ ሰዎች አካባቢያቸውን በመቀየር ህይወታቸውን ሰስቴን የሚያደርጉበት ሲስተም ወይንም ኖሌጃቸውን ተጠቅመው ኢንቫይሮንመንታቸውን ሞልድ የሚያደርጉበት ሂደት ኢንቫይሮንመንታል ፖሲቢሊዝም ይባላል። ሶ ዘ አንሰር ኢዝ ዲ ይሆናል ማለት ነው። በቀጣይ የመጨረሻ ጥያቄ 12ኛው ጥያቄ 11ኛው ጥያቄ 11 ሰርተናል። 12ኛ ጥያቄ which of the following statement about the philosophy of environmental determinism is not correct? ስለ environmental determinism ልክ ያልሆነ የትኛው ነው? A it is strongly influenced geographic thought until the early 20th century. B it supports the view of human being are the master of the environment. C it is founding ideas were laid down by Greek and Roman philosopher. D it advocates the views that physical environment control human activity. So which one is not correct? It supports the view human being are the master of the environment. That is called B, which is the school of thought associated with ፖሲቢሊዝም ይሆናል ማለት ነው። መልሳችን ቢ ይሆናል ማለት ነው። ሶስቱን ጥያቄዎች የሚገልጹልን ኢንቫይሮንመንታል ፖሲቢሊዝም ሲሆን ቢ ላይ ያለው ግን የሚገልጽልን ምን ይሆናል ማለት ነው? ቢ ላይ ያለው የሚገልጽልን ኢንቫይሮንመንታል ዲተርሚኒዝም ሳይሆን ኢንቫይሮንመንታል ፖሲቢሊዝም ነው ማለት ነው። ስለዚህ ኤ፣ ሲ እና ዲ ኢንቫይሮንመንታል ፖሲቢሊዝም ይገልጻሉ ማለት ነው። ኖት ኮሬክት የሆነው ቢ ነው ማለት ነው። ቢ
it supports the view human being are the master of the environment means environmental possibilism ነው ማለት ነው። so the answer is B is not correct። 12ኛው which one of the following statement about geography is not correct? ስለ ጂኦግራፊ ልክ ያልሆነ የትኛው ነው? A geography is an interdisciplinary science it is correct ምክንያቱም ጂኦግራፊ ከናቹራል ሳይንስም ከሶሻል ሳይንስም ሪሌሽንሺፕ አለው። ስለዚህ ጂኦግራፊ is a bridge between natural and social science ነው ማለት ነው። B the scope and the definition of geography has remained static ይሄ መልስ ልክ አይደለም ምክንያቱም ስታቲክ ማለት ምንም የማይለዋወጥ ነው ማለት ነው። የጂኦግራፊ ስኮፕ እና ዴፊኒሽኑ ምንም የማይለዋወጥ ስታቲክ የሆነ ነው፣ ምንም የማይንቀሳቀስ ነው፣ ምንም የማይለዋወጥ ነው ማለት ነው። so it is not correct። C the spatial and temporal distribution of phenomena is the core domain of geography is correct። D geography shares a wide range of information with social and natural science is correct። ስለዚህ A እና D ተመሳሳይ ናቸው። C is correct። B ግን ስታቲክ አይደለም ቼንጅድ ነው ዳይናሚክ ነው መሆን ያለበት። ስለዚህ መልሱ ኖት ኮሬክት የሆነው መልሳችን ቢ ይሆናል ማለት ነው። 11ኛው ቢ 12ኛው ቢ ይሆናል ማለት ነው። ስለተከታተላችሁን አመሰግናለሁ። ቀጣይ ያለውን ጥያቄዎቹን ማየት ትችላላችሁ ወይንም አጠቃላዩን ማየት ትችላላችሁ። ስለተከታተላችሁኝ አመሰግናለሁ። ባይ